በአረፋ ቀን ማድረግ ያሉብንን ነጥቦች እንተዋወሳለን። የሚጠቅሙንን ነጥቦች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ውዶቼ የአላህ ሱብሃነሁ ወተዓላ ወዶና ፈቅዶ ለዚች ወር አድርሶናል። በአግባቡ እንጠቀምበት እላለሁኝ። ያው በቅድሚያ ጉንፋን ይዞኛል። ለድምፄ መነፋነፍ እንግዲህ ይቅርታ ጠይቃለሁኝ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ። ማ ሚን አያሚን ምንም አይነት ቀን የለም እኮ አሉ፣ ቀናቶች የሉም። አልዓመሉ ሳሊሑ መልካም ስራ ፊህነ በእነሱ ውስጥ አሐቡ ኢለላህ አላህ ዘንድ በጣም ተወዳጅ የሆነበት ማለት ነው። ሚን ሀዚሂል አያሚ ከነዚህ ቀናቶች የበለጠ ያዕኒ ማለትም ዐሽሪ ዙልሒጀቲ አስሮቹ የዙልሒጃ ወራቶች ናቸው ማለት ነው። ቃሉ ብለዋሉ ሰሓቦቻቸው ባልደረቦቻቸው ማለት ነው። ወለል ጀሃዱ ፊ ሰቢልላህ በአላህ መንገድ ላይ ጅሃድ እንኳን ቢሆን ከነዚህ ቀናቶች ዒባዳ አይበልጥም እንዴ ብለው ጠየቋቸው። ቃል ብለዋሉ ወለል ጅሃዱ ፊ ሰቢልላህ በአላህ መንገድ ላይ ጅሃድ እንኳን ቢሆን አሉ ኢላ ሲቀር ረጁሉን የሆነ ሰው ኸረጀ ቢነፍሲሂ ነፍሱን ይዞ የወጣ ወማሊሂ ንብረቱንም ይዞ የወጣ ፈለም የርጃዕ ሚን ዛሊከ ቢሸይኢን ከነዚህ ምንም ያልተመለሰ ንብረቱን ይዞ ወጥቷል በአላህ መንገድ ላይ ራሱንም ማለት ነው። ከዛ ያልተመለሰ እስከ ንብረቱ ያልተመለሰ አካል ሲቀራሉ እሱ ነው እንጂ ሌላዎቹ አይበልጧቸውም ማለት ነው። በእነዚህ ቀናቶች ዒባዳ ወይም አምልኮ የሰሩን ሰዎች ማለት ነው። እና እንዲሁ በቀላሉ በጨዋታ በማይጠቅም ነገር ልናባክነው አይገባም ማለት ነው። ቱከፊሩ ዝኑበ የውመ ዓረፈተ የዓረፋ ቀን እኮ ቱከፊሩ ታስምራለ ያሉ ዝኑበ ወንጀልን የውመ ዓረፈተ የዓረፋ ቀን ኸሰ ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛው ለይተው አውጥተዋል። ሱያመ የውመ ዓረፋ የዓረፋን ቀን ጾም ማለት ነው። ወህወ እሱ እኮ የዓረፋ ቀን ጾም አታሲዕ ሚን ዙልሒጀቲ የዙልሒጃ 9ኛው ቀን ነው ማለት ነው። 10ኛው ዒድ ነው። ሊገይሪል ሐጂ ይሄ ጾም ደግሞ ሐጅ ላይ ላልሆኑ አካላቶች ነው ማለት ነው። ቢፈድሊ ዐዚሚ ሐይሱ ቃለ ሲያሙ የውመ ዓረፈቲ የዓረፋ ቀን ጾም እኮ አሕተሲቡ ተስፋ አደርጋለሁ አሉ ዐለላሂ ከአላህ ዘንድ አዩከፊረ ያስምራል ብዬ አሰነተ ለቲ ቀብለሁ ከሱ በፊት የነበረውን 1 ዓመትና ወሰነተ ለቲ በዕደሁ ከሱ በኋላ ያለውን ደግሞ 1 ዓመት ማለት ነው። ማለትም አሁን የኖርነው ያለፈው ዓመት አለ አይደለ? ከዛሬ ዓመት ወዲህ ያለው እሱን 1 ዓመትና አሁን ካለንበት ወደዚያ ያለውን 1 ዓመት ማለት ነው። ስለዚህ የ2 ዓመት ወንጀል ያስምራል ማለት ነው። አንድ ቀን ጾመን የ2 ዓመት ወንጀል የምንማር ከሆነ መጠናከር መቻል አለብን። ብልጦች መሆን አለብን ማለት ነው። የተለያዩ አጋጣሚዎችን መጠቀም መቻል። ሞት ከመጣ እኮ በቃ አንዲት ዝክር እኮ ትገደናለች አይደለም? ስለዚህ እንጠቀምበት እላለሁ። ይኸው ማስረጃው እንግዲህ ትልልቅ ወንጀሎችን ከተጠነቀቅን ትንንሽ ወንጀሎችን በእንደዚህ አይነት ዒባዳዎች ይማርልናል ማለት ነው። እና መበራታት ይኖርብናል። የዒባዳ አይነቶች ብዙ ናቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን አያሚል ዐመሊ ሷሊሑ ፊሃ አሐቡ ኢለላህ ሚን ሃዚሂል አያሚ ያዕኒ አያሙል ዐሽሪ ሚን ዙልሒጀቲ የዙልሒጃ 10ሮቹ ቀናቶች ናቸው ማለት ነው። ወሚን ፈዳኢሊሃ ከቱርፋቶቿ ደግሞ ከሚገኙት ጥቅሞች ውስጥ ፊሃ የውሙ ዓረፋ ቀን አለ። ወህወ እርሱ ደግሞ ሚን አዕዘሚል አያሚ ከቀናቶች ሁሉ በጣም የገዘፈና የተለቀ የሆነ አማኞች ዘንድ ማለት ነው። ወዩከፊሩ ሲያመሁ ጾሙ ያስምራል ዝኑበ ሰነተይኒ የ2 ዓመት ወንጀል ቢኢዝኒላህ በአላህ ሱብሓነሁ ወተዓላ ፍቃድ ማለት ነው። ፊሃ በሷ ውስጥ ደግሞ ዒዱ አልአድሓ የአድሓ ዒድ አለ ማለት ነው። ማለትም እርድ የሚታረድበት ቀን ማለት ነው። እርድ የሚታረደው በዛን ቀን ለአምልኮ ነው እንጂ ለመብላት ብቻ አይደለም። ታርዶ ይጣላል አይደለም፣ የሚበላ ነው። ግን አምልኮ ታስቡበት ነው የሚታረደው። ፊሃ አልሐጅ
በዚች ወር ውስጥ ደግሞ ምን አለ ሐጅ አለ። ወህወ ሐጅ የተባለው ደግሞ ሩክኑን መሰረት ነው። ሚን አርካኒል ኢስላም ከእስልምና መሰረቶች ውስጥ አንዱ የሆነው ማለት ነው። ዩክሲሩ ፊሃ በዚችን ቀን ማብዛት ይወደዳል፣ ይበዛበታል ማለት ነው። አተክቢር አላህን ከፍ ማድረግ። ተክቢር ማለት አላህን ከፍ ማድረግ ማላቅ ማለት ነው። አላሁ አክበር አላሁ አክበር ላኢላሃ ኢላላህ ማለት ነው። አዚክር እንዲሁም ደግሞ ዚክር ማብዛት መቻል አለብን ማለት ነው። ወልኢስቲግፋር ዚክር ሱብሓነላህ ወልሐምዱሊላህ ወላኢላሃ ኢላላህ ወላሁ አክበር ሊሆን ይችላል። ሰላት ዐለ ነቢይ የተለያዩ ማለት ነው። ወልኢስቲግፋር እንዲሁም ደግሞ ኢስቲግፋር መሃርታን መጠየቅ ብዙ ወንጀሎች ላይ ህይወታችን አንዳንድ ጊዜ ምስቅልቅል ሲልብን ማማረራችንን ወይም ደግሞ ሌላ መድኃኒት ፍለጋ ከመሄዳችን በፊት ኢስቲግፋር እናድርግ። እስቲ መሃርታን ጠይቅ ጌታችን። ምናልባችም አናቅም የትኛው ወንጀላችን ነው የትኛው ወንጀላችን ህይወታችን እንዲመረዘብን አናቅም። እጃችን አንድ ጣታችን ብትታመም ሙሉ አካላችን ይመረዛል አይደለም? የሆነች ወንጀል ላይ ወድቀን ሊሆን ይችላል ህይወታችን ተመርዞ በቃ ደስተኛ ያልሆነ ህይወት እየኖርን ያለ ነው። እና ቁጭ ብለን እስኪ ኢስቲግፋር እናድርግ። እችን ቀን እንጠቀምባት ባጭሩ ማለት ነው። አሰደቃ ሌላኛው ደግሞ ለቻለ ሰደቃ ነው። አንድ ብርም ብኮ ማለት ነው። ቅራአቱል ቁርአን እንዲሁም ደግሞ ቁርአን መቅራት ማብዛት ማለት ነው። አስያም ጾም ያው ዋናው ነው እንግዲህ ያው ሁሉም ይጾማል ብዬ ተስፋ አለኝ። እንግዲህ ማንም የሚያስታውሰው ሰው አይፈልግም ብዬ አምናለሁ በዛች ቀን ማለት ነው። ኻሰተን በተለይ የውመ ዓረፈተ የአረፋን ቀን ማለት ነው። የገይሪል ሐጅ ያው ቅድም እንደተጠቀሰው ሐጅ ላይ ላልሆኑ አካላቶች ማለት ነው። ወሚነል አዕማሊ አልጀሚለቲ ከውብ ከሆኑ ስራዎች እኮ ፊ ሃዚሂል አያሚ አልሙሓፈዘቱ ዐለ ሶላህ ሶላታችንን መጠበቅ። ሌላው እንኳን ነገር ቢቀር ሶላታችን ዋነኛውን ሶላት በደንብ መስገድ ሱናው ጋር ማለት ነው። ብሩል ዋሊደይን ለወላጆቻችን መልካም መዋል። ሩቅ ቦታ ያለን ማንጠይቃቸው ከሆነ እየደወልን መጠየቅ፣ አለናቸው አብሽሩ ማለት፣ ማስደሰት፣ እንደምንወዳቸው መናገር። በነገራችን ላይ በእኛ ማህበረሰብ እናትና አባትን እወዳቸዋለሁ ማለት ትንሽ ሸክም ሀያ አለን እንበላቸው። ወላሂ በጣም ነው ደስ የሚላቸው። እማዬ በጣም ነው የምወድሽ ኑሪልኝ የኔ ቆንጆ የኔ ውድ፣ አባዬ በጣም ነው የምወድህ የኔ ቆንጆ የኔ ውድ ያን በቃ እናቆማጥላቸው ነው የሚባለው። እና እሱን እናድርግ ማለት ነው። ሌላው ያው ዱዓ ነው ማለት ነው። ዱዓ የምንፈልገውን ሁላ እንጠይቀው። አላህ ሱብሓነሁ ወተዓላ አይበዛበትም፣ ሁሉ የሱ ነው አይደለ? እኛ ከጠየቅነው ደግሞ አይከለክለንም፣ ባሪዎች ነን። አድዑኒ አስተጅብ ለኩም ብሏል። ለምኑኝ እሰጣችኋለሁ ብሎናል። ስለዚህ የምንፈልገውን ሳንሰስት ማለት ነው። እንኳን የፈጠረን ጌታችን እኮ እናታችን ቢኖራት የምንፈልገውን ነገር ጠይቀናት እምቢ አትለንም ነው የምንለው አይደለም? ስለዚህ የምንፈልገውን በሙሉ እንጠይቅ፣ እሱ የሚወደው እስከሆነ ድረስ ማለት ነው። ሀብታም መሆን ይቻላል መጠየቅ፣ ትልቅ ባለሙያ መሆን ይቻላል መጠየቅ፣ ስበቡን እያደረሰ ማለት ነው። ዱዓ ማድረግ ይጠበቅብናል ማለት ነው። ተርኩል መዓሲ ሌላኛው ደግሞ ኃጢአትን መተው፣ ወንጀልን መተው አለብን። ሁሉ ጊዜ ወንጀል ላይ እየተንደፋደፉ እየቆሸሹ ዱዓ ማድረጉ ያን ያክል እርግጥ እኛ ወንጀልን ተመለሱልን ወደኔ ብሎናል። ወደኔ ተመለሱ ብሎናል። ወንጀልን በቃ ወንጀለኛ ነን ብለን ጸጥ ብለን በዛው መጥፋት የለብንም ማለት ነው። አሁንም ወደሱ መቃረብ መቻል፣ ማህርታ መጠየቅ መቻል አለብን ማለት ነው። ተርኩል መዓሲ ወንጀልን መተው መቻል አለብን ማለት ነው። ሙሳዓደቱ ናሲ ሰዎችን ማገዝ፣ ወለው ቢሸይኢን በሲጥ በትንሽ ነገር እንኳን ቢሆን በቃ ሰውን ማገዝ መቻል አለብን። ራስ ወዳድ አንሆን ማለት ነው። በሆነ ባልሆነው ነገር ሰውን ማገዝ ለራሳችንም ሰላም የሚሰጠን ነገር ነው ማለት ነው። ቃለ ተዓላ የላቀው አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወልፈጅሪ በፈጅር እምላለሁ ይላል ጌታችን። አላህ በፈለገው ይምላል። የሰው ላይ ግን በሱ ብቻ ነው የሚምለው እንጂ በማንም መማል አይችልም። ወለያሊን ዓሽር በአስሮቹ ቀናቶች
ወከሲሩ ሚነል ዑለማ ከዑለማዎች ብዙዎቹ ቃሉ ብለዋሉ አልመቅሱዱ ቢሃ ዐሽሪ ዚልሒጀቲ የተፈለገበት አላህ ሱብሓነሁ ወተዓላ የፈለገበት እነዚህን 10 ቀናቶች ነው ይላሉ። እና በአግባቡ እንጠቀምበት ላለሁኝ ውዶቼ። በያላችሁበት ሁላችሁንም አላህ ይጠብቃችሁ። ግን የቻልነውን ያክል እናድርግ። የሆኑ እድሎች ሲገኙ እነዛን እድሎች በአግባቡ መጠቀም አለብን ማለት ነው። ደካማዎች መሆን ሰነፎች መሆን የለብንም እላለሁኝ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።